በዓለ ጌና ዕለተ ማርያም እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም በቅንነት ሰብስክራይብ በማድረግ ቪዲዮውን ላይክ በማድረግና ኮሜንት በማስቀመጥ ድጋፋችሁን ግለጹልኝ። ታኅሳስ 28 በዚች ቀን ቅድስት ቤተ ክርስቲያን ይችን የከበረች ዕለት በዓለ ጌና አማኑኤልና ዕለተ ማርያም ብላ በታላቅ ክብር ታከብራታለች። ጌና ማለት በቁሙ ዕለተ ልደት ስቡሕ አምላክ ሰው የሆነበት ምስጉን ቀን ተብሎ ይተረጎማል። ምክንያቱ ደግሞ ክብር ይግባውና ጌታችን የተጸነሰው መጋቢት 29 ቀን በመሆኑና ከዚህ ቀን ላይ 9 ወር ከ5 ቀን ብንጨምርበት ታኅሳስ 29 ቀን ይመጣል። ነገር ግን በየ4 ዓመቱ በዘመነ ዮሐንስ ጳጉሜን 6 ቀን ስትሆን 9 ወር ከ6 ቀን ስለሚሆን ቀኑ እንዳይለቅ በዘመነ ዮሐንስ የጌታችን የልደቱ በዓል ታኅሳስ 28 ቀን ይከበራል። ያም ሆኖ ግን ታኅሳስ 28ን ስላከበርን 29ንም አንተውም። በዚያውም ልክ ደግሞ በሦስቱ አዝማናት ማለትም በቅዱስ ማቴዎስ፣ በቅዱስ ማርቆስና በቅዱስ ሉቃስ ዘመን የጌታችን ልደቱ በ29 ነው ብለን 28ን አንሽረውም። ሁለቱንም በአንድነት እናከብራቸዋለን እንጂ። ዳግመኛም ይህች ቀን ዕለተ ማርያም ትባላለች። ምክንያቱም ደግሞ እናታችንና እመቤታችን ድንግል ማርያም ወላዲተ አምላክን መብርሃን ጌታችንን የወለደችበት ዕለት ስለሆነ በታላቅ ክብር እናከብረዋለን። ይህች ዕለትም ከእመቤታችን ከድንግል ማርያም እንደ እሑድ ሰንበት ከምናከብራቸው 33ቱ ዓመታዊ በዓላት ውስጥ አንዷ ሆና ትቆጠራለች። 174 የቅዱስ ጳውሎስ ማኅበር ሰማዕታትን በዚች ቀን ዓመታዊ በዓላቸው ይታሰባል። ቅዱሳን አባቶቻችን አብርሃም፣ ይስሐቅና ያዕቆብ፣ ቅዱስ እንድርያኖስና ቅድስት አትናስያ፣ ቅድስት ዓመተ ክርስቶስ፣ ቅዱስ ቴዎድሮስ ሮማዊ፣ ቅዱስ አባዲርና ቅድስት ኤራይ ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። ከበዓለ ጌና ከአማኑኤል ስሙ ከድንግል ማርያም ወላዲተ አምላክ በረከት ያሳትፈን ዘንድ መልካም ፈቃዱ ይሁንልን። ስንክሳር ዘወርኃ ታኅሳስ 28 አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 28 በዚች ቀን የገና በዓል ሆነ። ይኸውም የልደት በዓል ነው። ይህም እንዲህ ነው። በአምላካችን በረቀቀ ጥበቡ ሰዎች ሁሉ ይቆጠሩ ዘንድ ስማቸውንም ይጽፉና ይመዘግቡ ዘንድ ከንጉሥ ቄሳር ትእዛዝ ወጣ። ስለዚህም ከእመቤታችን ከከበረች ድንግል ማርያም ጋር ሊቆጠር ቅዱስ ዮሴፍ ከናዝሬት ወደ ቤተልሔም የእርሱንና የብሩክት ድንግል ማርያምን ስም ሊያስመዘግብ ወጣ። እርሱ ከአይሁድ ነገድ ከዳዊት ወገን ነውና ቤተልሔምም የዳዊት ቦታ ናትና የከበረ ወንጌል እንደተናገረ ከዚህም በኋላ ከዚያ ሳሉ የምትወልድበት ቀን ደረሰ። የበኩር ልጇንም ወለደች። አውራ ጣቱንም አሰረችው፣ በጨርቅም ጠቅልላ በበረት አስተኛቸው። ለማደሪያቸው ቦታ አልነበራቸውምና በዚያም ሰፈር እረኞች ነበሩ። ሌሊቱንም በየተራቸው ተግተው መንጋዎችን ይጠብቁ ነበር። እነሆ የእግዚአብሔር መልአክ አጠገባቸው ቆመ፣ የእግዚአብሔርን ብርሃን በላያቸው በራ። ታላቅ ፍርሃትንም ፈሩ። መልአኩም ለእናንተና ለመላው ዓለም ደስታ የሚሆን ታላቅ የምሥራች እነግራችኋለሁና አትፍሩ አላቸው። እነሆ ዛሬ በዳዊት ሀገር መድህን የሆነ ጌታ ክርስቶስ ተወልዶላችኋልና ለእናንተም ምልክቱ እንዲህ ነው፣ አውራ ጣቱን ታስሮ በጨርቅ ተጠቅልሎ በበረት ውስጥ ተኝቶ ታገኙታላችሁ አላቸው። ድንገትም ከዚያ መልአክ ጋር ብዙ የሰማይ ሰራዊት እግዚአብሔርን እያመሰገኑ በሰማይ ለእግዚአብሔር ምስጋና ይሁን፣ በምድርም ሰላም ለሰው በጎ ፈቃድ እያሉ መጡ። ከዚህም በኋላ መላእክት ከእነርሱ ዘንድ ባረኩ ጊዜ እነዚያ እረኞች ሰዎች እርስ በርሳቸው ኑ ወደ ቤተልሔም እንሂድ፣ ይህን እግዚአብሔር የገለጠልን ነገር እንወቅ አሉ። ፈጥነውም ሄዱ። ድንግል ማርያምንና ቅዱስ ዮሴፍን ሕፃኑንም በበረት ውስጥ ተኝተው አገኟቸው። አይተውም የነገሯቸው ስለዚህ ሕፃን እንደሆነ አወቁ። እረኞች የነገሯቸውን የሰሙ ሁሉ አደነቁ። እረኞችም ለሕፃኑ ሰግደው እግዚአብሔርን እያመሰገኑ ወደ ቦታቸው ተመለሱ። ከወገናችን ሰው ሆኖ ለጎበኘንና ይቅር ላለን ለልዑል እግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚችም ዕለት ደግሞ ከእንዴናው አገር ሰዎች 150 ወንዶችና 24 ሴቶች በሰማዕትነት ሞቱ። እሊህም ቀድሞ ከሃዲያን ነበሩ። የእንዴናው መኮንን የከበረ ሶርያዊ ጳውሎስን በሚያሰቃየው ጊዜ ከዚያ ነበሩ። ሲያሰቃየውም ይመለከቱ ነበር። መኮንኑም ጭንካሮችን በእሳት አግለው ዓይኖቹን እንዲያወልቁ አዘዘ። ይህንንም ባደረገበት ጊዜ ዓይኖቹ ወለቁ። ከወህኒ ቤትም ጣሉት። በማግስቱም እሊህ ሰዎች ያለምንም ጉዳት ድኖ ጤነኛ ሆኖ አገኙት። የክብር ባለቤት ጌታችን ኢየሱስ ክርስቶስ አድኖታልና ይህንን ድንቅ ተአምር አይተው እጅግ አደነቁ። ጣዖቶቻቸውም ምንም መስራት እንደማይችሉ አስተዋሉ። የክርስቲያኖች አምላክ እርሱ እውነተኛ አምላክ እንደሆነ አወቁ። ወደ ከበረ ጳውሎስም ሄደው ሰገዱለት፣ እንዲጸልይላቸውም ለመኑት። እርሱም ባረካቸው። እግዚአብሔር እምነታችሁን ተቀብሎ ከሰማዕታት ጋር ይቆጥራችሁ አላቸው። ከዚህም በኋላ ወደ መኮንኑ ቀርበው በክብር ባለቤት በጌታችን በኢየሱስ ክርስቶስ ታመኑ። መኮንኑም ራሶቻቸውን ቁረጡ ብሎ አዘዘና ቆረጧቸው። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበሉ።
ለእግዚአብሔር ምስጋና ይሁን። እኛንም በሰማዕታት ጸሎት ይማረን ለዘላለሙ አሜን። በዚህችም ቀን የአባቶቻችን የቅዱሳን የአብርሃም የይስሐቅና የያዕቆብ መታሰቢያ ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳዊትን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳንለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛን ሁሉ በምታስምር በጌታ እናት በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን። አባታችን ሆይ በሰማያት የምትኖር፣ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉን ይቅር እንድንል። አቤቱ ወደ ፈተናም አታግባን፣ ከክፉ ሁሉ አድነን እንጂ እች መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ ልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንንም ያስተሰርይልን ዘንድ ለዘላለሙ አሜን።